እገልሃለሁ አልተውም ሶመር እባክህ ሶመር አቶ ሶመር ተረጋጋ አቶ ሶመር የማትረባ ውሻ እገልሃለሁ ያዙት እጁን ያዙት አስገቡ መኪናው ውስጥ አስገቡት ሶመር ልጄ ሶመር ወይዘሮ ሚኒ አንቺም ለጥያቄ ስለምትፈልጊ ከኛ ጋር መሄድ ይኖርብሻል ግቢ ሶመር እኔም ሄዳለሁ መሄዳችም ግቢ ብዬሻለሁ ሄዳለሁ እኔም ከሶመር ጋር ሄዳለሁ ግቢ ብዬሻለሁ አንቺ ልጅ አታሳብጂኝ ግቢ ወደ ውስጥ ግቢ ጠበቃ በፍጹም ልጅ እዛ እስር ቤት ውስጥ ማድረግ የለበትም አስቸኳይ እንድታስለቅቀው ነግሬያለሁ በፍጥነት እባካችሁ ልቀቁኝ እኔ የማንንም ልጅ አልሰረኩም ልጁ የኔ ብቻ ነው አቶ ሶመር ልጁ ያንተ ይሁን የሌላ ሰው ይሁን የምናውቀው አንድ ትክክለኛ ነገር ቢኖር አቶ ኒያት የወይዘሮ ሚኒ ህጋዊ ባለቤቷ መሆኑ ነው ይሄ ደግሞ በህግ ያስጠይቃል ለማንኛውም ጠበቃ መጥቶ ከኛ ጋር ያወራል ውሃ የት ነው ያለሁት ቆይ እኔ ማን ነኝ ይሄ ቤት የማን ነው ለምንድነው ሁሉን ነገር የረሳው ለምን ሁሉ ረሳው እኔ ማን ነኝ ቤተሰቦቼስ እነማን ናቸው ማን ነኝ ነዝሪን ቀስ በቀስ ያሳለፈችውን ነገር ለማስታወስ በራሷ ጥረት ማድረግ ጀምራለች ቱርካን እንደምንም ብላ ከሩቻን አምልጣ ወደ ፖሊስ ጣቢያ ሶመር ወዳለበት ጋር መጣለች ቱርካን እኔ ደህና ነኝ ምንም አታስቢ ቆይ ወዴት እየሄዳችሁ ነው የአባትነት ምርመራ ማድረግ ይኖርብናል ሶመር ታዲያ ምን ያደርጋል ወይዘሮ ቱርካን ህፃና ከሱ ጋር ስለነበረች ግዴታ ነው ማድረጉ እባክህ እንሂድ እማዬ አባዬ እህቴ እማዬ የለችም እማዬ ነዝሪን ውዴ እማዬ እዚህ ነሽ ደህና ነሽ እናቴ ደህና ነኝ ልጄ ደህና ነኝ እማዬ ልጅ ያልሽ እማዬ ማስታወስ ቻልሽ ማለት ነው ነገሮችን ለማስታወስ እየሞከርኩ ነው እዚህ ክፍል ውስጥ አንድ የማስታውሰው ነገር አለ እማዬ ምንድነው የምታስታውሽው ተመስገን አምላኬ ምንድነው የምታስታውሽው ነስሪን ምንድነው የምታስታውሽው አየ ምንድነው እሱ ልጄ መጥፎ ነገር ነው ያላንቺ የሚገባ አይደለም ለማናችሁ የሚገባ አይደለም መጥፎ ነገር ነው ቱርካን ምሽቱን ሙሉ ሶመር ጋር ሆና ሲነጋጋ ወደ ቤት ትመጣለች የት ነበርሽ አንቺ እያናገርኩሽ እኮ ነው የት ነበርሽ ማታ ሶመር ጋር ነበርኩኝ እንዳትወጪ ብዬሽ ነበር እንዳትሄጂ ብዬሽ ነበር ለባሌ ምን ማድረግና እንደሌለብኝ አንቺ አትነግሪኝም አንቺ የማትረቢ እኔን ልታስተምሪኝ ነው አንቺ ሂጂ ጥፊ ከፊቴ ፖሊሶች ምርመራቸውን ያከናወኑ በመጨረሻም የሶመር እስር ኒያትም ታስሯል ምን እያረጋችሁ ነው እኔ እኮ ነኝ ተጎጂ የተሰረቀችው እኮ ልጄ ነች በጣም ደስ አይበልሽ ይሄን ደስታን በቅርብ ቀን ባዘን ተቀይሯል ቱርካን እዚህ አንተን ለመጠየቅ ስትመላለስ ሁሉንም ምስጢር ታውቃለች ልጁ የማን እንደሆነ በግልጽ ለቱርካን ነግራለሁ እዛ ለማድረግ ከሞከርክ በእውነት ባሁኑ እገልሃለሁ ሶመር ተዝናና እንጂ ሳቅ እንጂ ለምንድነው የምትናደደው በመጨረሻም ሰዓት የላሰው የሩቻን ጠበቃ ሶመርን ከእስር ያስለቅቀዋል ኒያትም ከሰዓታት በኋላ ወርን ተከትሎ ይፈታል ቱርካን ኒያት ነኝ እንዳትዘጊው ብቻሽን ቆንሽ ማውራት እንችላለን እባካችሁ ይቅርታ አድርጉልኝ አንድ ጊዜ ምን ፈልገህ ነው ደወልከው ወይዘሮ ቱርካን ይኸውልሽ ረጋ ብለሽ አዳምጪኝ ስለ አንድ ጥብቅ ጉዳይ ላናግርሽ እፈልጋለሁ እኔ ምንም ካንተ ጋር የማወራው ነገር የለም ወይዘሮ ቱርካን አንድ ማወቅ ያለብሽ አስፈላጊ ጉዳይ አለ ካንቺ የተደበቀ አንድ ሚስጥር አለ ማልፈልግም እኔ ምንም ማወቅ አልፈልግም ለማንኛውም ሐሳብሽን ከቀየርሽ ባህር ዳርቻው ጋር ነኝ እዛ መጥተሽ ታገኚኝ ትችያለሽ ቱርካን ማን ይደውልልሽ ከሰፈር ነው የድሮ ጎረቤቶቻችን ናቸው
የዋህና ምስኪኗ ቱርካን በጀርባዋ ሆና ተንኮል እየጠነሰሰች ሶመርን ለመቀማት የምታንሰበስበው ሚኒን እያመነች ሲከፋት አለሁልሽ ብላ ከጎኗ ሆና እያጽናናቻት ልጇን እየተንከባከበችላት፣ በተቃራኒው ሚኒ ደግሞ ለሷ ጉድጓዳን እየማሰች አብረው ይገኛሉ። ሚኒ አንድ ምነግርሽ ነገር አለ። ምንድነው? የተፈጠረ ችግር አለ እንዴ? ባልሽ ደውሎ ነበር። አቶ ኒያት ደውሎ ነበር። ምን ፈልጎ ነው አንቺ ደውለው? እኔ እንጃ፣ ግን አንድ ማወቅ ያለብሽ ሚስጥራዊ ጉዳይ አለ፣ አንቺ ማወቅ ያለብሽ ነገር አለ እያለኝ ነበር። ለዛ ነው ያለው። ቱርካን መሄድ ይኖርብሻል። ሄደሽ አግኙ። እኔ አላገኙ። ቱርካን ይኸውልሽ፣ በእሱና በሶመር መካከል ያለው ችግር እንዲፈታ ከፈለግሽ ሄደሽ አናግሪው የሚለውን ነገር ስሚ። አልሄድም። ሶመር ደግሞ ይህን ካወቀ ይናደዳል። ቱርካን እባክሽን ለልጄ ብለሽ ይህንን አድርጊ። ሶመርና በኒያት መካከል ያለው ችግር ከተፈታ ሁሉም ነገር ሰላም ይሆናል፣ ልጄም ሰላም ትሆናለች። እባክሽን ሂጂ የሚለውን ነገር ስሚ። መሰሪዋ ሚኒ ኒያት ለቱርካን እውነቱን ተናግሮ ቱርካን እውነቱን ስታውቅ ከሶመር ጋር ተለያይታ እሷና ሶመር አንድ ላይ የሚሆኑትን ጊዜ እያሰበች እንደምንም ብላ ቱርካንን አሳምና ወደ ኒያት ጋር እንድትሄድ ታረጋታለች። ሙስጠፋ ልጄ መጣ። ምንድነው ነገሩ? ደግሞ ለየትኛው ወቀሳ ነው የጠራኝ? ሙስጠፋ ለወቅሴ አይደለም፣ አንድ ስራ እንድትሰራልኝ ነው። ምንድነው የምሰራልኝ? ምንድነው? ልጄ ሙስጠፋ፣ ወንድም ሶመር ከባድ ችግር ውስጥ ነው ያለው። ግሩ ደግሞ ከባድ አደጋ ውስጥ ያስገባዋል። እባክን ከወንድም ጎን ሁን፣ ወንድምህን ጠብቀው። በጣም ይገርማል። ብለህ የልጄ ጠባቂ ቦዲጋርድ ልታደርገኝ ፈለግ? በጣም ጥሩ ሙስጠፋ፣ እንደዛ ማለት አይደለም። ነገሩን በጥሩ መንገድ ካሰብከው ለኔ ቤተሰብ ወደ ሶመር ጋር የምትቀራረብበት ጥሩ አጋጣሚ ነው። ነስርን ይዞ ዳሪያ ለሕክምና ክትትል ይዟት መጥቷል። በዚህ ቅጽበት ሶመር የራሱን ልጅ ለማሳከም ከሚኒ ጋር ወደዛ ሐኪም ቤት ይመጣል። ድንገት ይገጣጠማሉ። አጎቴ እንዴት ነህ? ልጆች እንዴት ናችሁ? እዚህ ምን ትሰራላችሁ? ለማይ ለሕክምና መጥተን ነው። አንተ ምንድነው የምትሰራው? እኔ እቺ ሴት ማነች? እማዬ፣ ወይዘሮ ነስሪን ምን ችግር አለ እንዴ? እማዬ ቁሚ። ምንድነው የተፈጠረው? እማዬ ደህና ነሽ? ደህና ነኝ። መጥፎ ትውስታ አስታውሼ ነው። ምንድነው እማዬ? ምንድነው እሱ? እኔ እንጃ፣ የተቆራረጠ ነገር ነው ማስታውሰው። በትክክል ማስታወስ አልቻልኩም። ወይዘሮ ቱርካን እንኳን ደህና መጣሽ። እውነቱ ትመጫለሽ ብዬ አላሰብኩ ነበር። አዎ፣ እኔ ወደዚህ መምጣት አልፈለኩም ነበር፣ ላገኘ አልፈለኩም ነበር። ግን ሚኔ ነች እንዳገኘ ያስገደደችኝ። እሷ ባትለምነኝ ነበር አልመጣም ነበር። በጣም ጥሩ ሚኔ፣ በጣም ጥሩ። አቶ ኒያት ምንድነው ልትነግረኝ የፈለግከው? ንገረኝ፣ ምንድነው እሱ? እነግርሻለሁ፣ ሁሉንም እነግርሻለሁ። ወይዘሮ ቱርካን እንኳን ደህና መጣሽ። ሚኔ ቤት አለች? የለችም፣ ወጥታለች። እሺ፣ ስትመጣ ሳውቂኝ። ወይዘሮ ቱርካን የሆንሽው ነገር አለ? ደህና ነሽ ግን? ዳሪያ ውዴ፣ ለምንድነው ያዘንሽው? ምንድነው የሆንሽው? አጋን ደክሞኛል፣ ሁሉ ነገር አስጠልቶኛል። ለእውነተኛ እናቴ ማወቅ ፈልጋለሁ፣ ግን ማንም የሚነግረኝ የለም። ማየም ታማየው የምታስታውሰው ነገር የለም። ሁሉም ነገር ግራ ገብቶኛል፣ ሁሉም ነገር አስጠልቶኛል። በቃሽ፣ ሁሉም ነገር በቅርቡ ያበቃል። እኔን ተውና አንተ ለምንድነው የፈለገኝ? ዳሪያ፣ እኔ ከዚህ ልሄድ ነው። ምን? አዎ፣ ወደ ካናዳ ልሄድ ነው። ምንድነው የምትለው? እና መቼ ነው የምትመለሰው? ዳሪያ፣ ተመልሼ አልመጣም። ህይወቴን እዛ ሂጄ ማስተካከል ይኖርብኛል። ምን እያልክ ነው አካን? አንተ የራስህ ህይወት ለማስተካከል እኔን ታበላሻለህ? ሁሌም ከጎንሽ ነኝ አለሁልሽ ስትለኝ አልነበረም? ቆይ ለማን ጥለኸኝ ነው የምትሄደው? ዳሪያ ተረጋጊ። ዳሪያ ተረጋጊ። ይህን ተመልከቺ። የአንቺ ፓስፖርት ነው። በቃ አንዳንድ ነገሮችን ከጨራረሽ አብረን እንሄዳለን። እውነትህን ነው አካን? እውነትህን ነው? እኔ አላምንም። እንዴት ነሽ? እንደምትፈልገኝ ሰማው። ምንድነው ነገሩ? ከኒያት ጋር ስለምንድነው ያወራችሁት? ሚኔ፣ እስኪ ንገሪኝ። የልጅሽ አባት ማን? ምንድነው የምትይው?
አቶ ኒያት ንገረኝ፣ ምንድነው እሱ? ወይዘሮ ቱርካን ስመለከትሽ አንቺ በጣም ደግ የዋህ ሰው ነሽ። ሰዎችን የምታምኚ ሴት ነሽ። ነገር ግን ሰው ሁሉ የሚታመን አይደለም። ያንን ማወቅ ይኖርብሻል። በኝም ስለምንድን የምታወራው? ስለሚኒ ነው ማወራሽ። ሚኒ እንደምትመለከቻት አይነት ሴት አይደለችም። በጣም መሰሪ መጥፎ ሴት ነች። አምኛት በብዙ መንገድ ህይወቴን አመሰቃቅላለች። ከቻልሽ ሶመርን ከሷ አርቂ፣ አለበለዚያ ግን ባልሽ ሶመር ከባድ ችግር ውስጥ ይገባል። ምን እያልከኝ ነው? እያስፈራራኝ ነው እንዴ? በፍጹም እያስፈራራውሽ አይደለም፣ እየመከርኩሽ ነው። በቻልሽው መጠን ሚኒን ከባልሽ አርቂ። ሚኒ መጠየቅ ስላለብኝ ነው የጠየቅኩሽ። በአንቺና በልጅ ምክንያት ምንም እንዲሆን አልፈልግም። እባክሽን ከሶመር ራቂ፣ ከኛ ራቂ። በቃ ከዚህ ሂጂ። በጣም ይገርማል። እሺ እኛም ማወራ ከዚህ ቤት ልታባረኝ ነው ማለት ነው? ሚኒ እኔ እንደዛ ማለት አይደለም። ሶመር ላይ ችግር እንዲፈጠር አልፈልግም። በቃ ይሄ ነው የኔ ሐሳብ። ከአካን ጋር ካናዳ ለመሄድ ፓስፖርት እየጨራረሰች ገንዘብ ያንሰታል። ፋቲጋ መጣ ገንዘብ ጠይቀዋለሽ። ቆይ ይሄ ሁሉ ገንዘብ ለምንድን ያስፈልገሽ? ምን ያደርግላል? ገንዘቡን ዝም ብለህ ስጠኝ። ንገረኝ፣ እሰጥሻለሁ። ከዚህ ልሄድ ነው። በቃ ሁሉ ነገር ጥዬ የራሴን ህይወት መሰርታለሁ። ከዚህ ሄዳለሁ። ያ ልጅ ነው አይደል እንደዚህ የሚያደርገው? በፍጹም አትሄጂም። አሁን ገንዘቡን ትሰጠኛለህ አትሰጠኝም? ዳሪያ በፍጹም አልፈቅድም። ገንዘቡንም አልሰጥሽም። በጣም ጥሩ እሺ፣ በጣም ጥሩ። ፋቲ ምንም ጊዜ ሳያባክን ወደ ሳዲቅ ጋር መጥቶ ይህንን ነገር ይነግረዋል። ዳሪያ የት ነበርሽ? ትምህርት ቤት ውስጥ አልነበርሽም? ቀኑን ሙሉ አንቺን ስፈልግ ነበር። የት ነበርሽ? ልሄድ ነው እህቴ። ምን? የት ነው የምትሄጂው ደግሞ? ወደ ካናዳ ከአካን ጋር ልሄድ ነው። ምን? ምንድነው የምትይው? ዳሪያ ወዴት ነው የምትሄጂው? ማን የፈቀደልሽ? እንዴት? ማን የፈቀደልሽ? እማዬ አባዬ ያውቃሉ? ዶኑሽ ሁሉን ነገር ጨርሻለሁ። በቃ ከአካን ጋር ሄዳለሁ። አዲስ ህይወት መሰርታለሁ። እዚህ በቃኝ። ታረጊውም የትም አትሄጂም። የትም አትሄጂም። ሄዳለሁ። አትሄጂም ዳሪያ፣ የትም አትሄጂም። ዳሪያ የትም አትሄጂም። ቤተሰብሽን ጥለሽ የትም አትሄጂም። ሄዳለሁ። እዚህ ምን ቀረኝ? ቤተሰብ የሚባል ነገር የለኝም። አንቺም ብትሆኝ እህቴ አይደለሽም። ምን? ዶኑሽ እባክሽን ይቅርብኝ። እንደዛ ለማለት ፈልጌ አይደለም። እባክሽን ይቅርታ አድርጊልኝ ዶኑሽ፣ እባክሽን። ዳሪያ እባክሽን አትሄጂ፣ እባክሽን ዳሪያ። ሄድ አለብኝ። ከዚህ ርቄ ሄጄ ከአካን ጋር አዲስ ህይወት መመስረት ይኖርብኛል። መሄድ አለብኝ። የሳዳር መምጫ አላርም ነው። ሳዳር መጣ። ሳዳር የሰፈሩ ሰው እንዳያየን፣ አባዬም እንዳያየን። ዶኑሽ እስከ መቼ ነው ቆይ እንደዚህ ተደብቀን የምንኖረው? እኔ እንጃ። አሁን የመጣሁት አንድ ነገር ልነግርሽ ነው። ምንድን ነው? ዝርቄ ለትምህርት ሊሄድ ነው። ምንድን ነው የምትለው? አባዬ ለትምህርት ሊልከኝ ነው። ልትሄድ ነው? ሂድ። ሁሉም ወዳቸው ሰዎች ሁሉ እየራቁኝ ነው። ሂድ፣ በቃ ሂድ። ዶኑሽ ምንም አታስቢ። እየመጣሁ እኮ እጠይቅሻለሁ። ለትምህርት እኮ ነው የምሄደው፣ በዛው አልቀርም። አሁንማ ብቸኛ ሆኛለሁ። ማንም የሌለን ብቸኛ ሆኛለሁ። ቱርካን ደህና ነሽ? ምንድን ነው እሱ? ወደ ላይ ብሎኝ ነው ሶመር። በቃ ከወጣልሽ ይውጣልሽ። ማታ የበላሽው ምግብ ይሆናል። ደህና ነሽ አይደል? ቀስ በይ። ቱርካን ለብቻዋ ቁጭ ብላ ስታስብ የሚኔ ነገር ምንም እየገባት አይደለም። ስለዚህ እያንዳንዱን ነገር ስለ ሚኔ ማወቅ እንዳለባት አስባ፣ አቶ ኒያት ስለ ሚኔ የልጅ አባት ሁሉን ነገር እንድትነግረኝ እፈልጋለሁ። ሁሉንም ነገር እነግርሻለሁ። የምንገናኝበትን ቦታ እልክልሻለሁ። ሮቻን ሶመር ኡዘር ሆኖ ሶመርና ኒያት የአባትነት ምርመራ የተመረመሩትን ውጤቱን ለማወቅ ውጤቱ የሚነገርበት ቦታ ላይ ፈቃቸውን አስከትለው ተገኝተዋል። ሶመር ወይዘሮ ቱርካን አቶ ኒያትን ልታገኙ እየወጣች ነው። ምን? ይሄ የማይረባ ገለዋለሁ። ምንድን ነው ሶመር? ምንድን ነው? ምንድን የተፈጠረ ነገር አለ እንዴ? እህቴ ማታ ያወራነው ነገር በእኔና በአንቺ መካከል ይቅር እሺ? እማዬም አባዬም ቦን መስማት የለበትም። ሚስጥር ነው ይሄ ነገር። አሁን አካን ጋር ልሄድ ነው። ዛሬ ሁሉም ነገር እንጨራርሳለን። በቃ ከዛ በኋላ በቅርቡ እንሄዳለን። ልሂድ በቃ አካን እየጠበቀኝ ነው። ልሂድ። ዳሪያ ቤት ከከተማው ከሀገሩ የምትወጣበትን ቀን እየጓጓች በፍጥነት አካን ጋር ደርሳለች።
ዳሪያ በቃ ጨርሰናል። ማተም ብቻ ነው የሚቀረው። ያንቺን የገንዘቡን ጉዳይ ከሆነ ምንም አታስቢ። ፎቶና ማተም ብቻ ነው የሚቀረው። አካን በቃ እንሂድ። ከዚህ ርቀን እኔና አንተ አዲስ ህይወትን መስረት እንሂድ ከዚህ። ዳሪያ ግቢ፣ በቃ ግቢና ጨርሻ። አንቺ ግቢ ወደ ውስጥ። ሶመር የቱርካን ስልክ ላይ ደጋግሞ ይደውላል። ቱርካን አታነሳም። ሶመር ኒያትና ቱርካን የሚገናኙበትን ቦታ አጣርቶ ካወቀ በኋላ ቱርካንን ቀድሟት ኒያት ወደሚገኝበት ቦታ ደርሷል። ይገርማል። ሶመር ባለቤትህን ስጠብቅ አንተ ቀድመ መጣ። ይህንን ወቅ ምንም አትነግራት። እነግራታለሁ፣ በደንብ አድርጌ እነግራታለሁ። ቆይ ምንድነው ምላት? ባለቤትሽ የሚከላከልላት ያቺ የልጅና ሕፃኑ የሶመር ነው እንደዛ ነው ምላት? ወይስ በሰርግሽ ቀን ሚዜ የነበረችው ሴት ከባልሽ ወልዳለች? ምንድነው ምላት? አንተ የማትረባ እገልሃለሁ፣ እገልሃለሁ፣ አንተ የማትረባ እገልሃለሁ፣ እገልሃለሁ። ቆይ ሶመር እንዳትንቀሳቀስ። የማየውን ነገር አደርጋለሁ ብትል ሟች የምትሆነው አንተ ነህ። እንዴት ልግደል እባክህ? ልብህን በስቼ ልግደል? ሶመር ፈራ ተባ እያለ ጠረጴዛው ላይ የነበረውን ውሃ አንስቶ ፊቱ ላይ ረጭቶበት ከኒያት ጋር ለመታገል ይሞክራል። ሰላም፣ እንዴት ናችሁ? እንዴት ቆያችሁልን? ለዛሬ አሰናዳውላችሁ ዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 41 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። የተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ ማድረግ ደግሞ በፍጹም እንዳይዘነጋ። በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።